ኮንትራኑ ውስጥ ነው የገባሽው? እውነቴን እኮ ነው። በሩ እንትን ነው ይሄ እንደዚህ የሚቀረቀረው ተስቢር ማርያም ውስጥ ነው። አዎ በፕሌን ሄደን ያስገቡ እዛ ውስጥ ነው። ስንት ቀን አደር? ስንት ቀን ነው ያልኩት እኔ? አንድ ቀን ነው ያልኩት። አንድ ቀን እኔ የስላሴ ለታ ወጣ በ7 እዝግ በ9 ነው የገባው። ደስ ይል ነበር ቆይታችን። መኝታ ወንበር የለም፣ ፍራሽ ብርድ ልብስ የለም። ፍራሽ ስሷ የለበስነውን ሸርብ ነው ለብሰን ያደርኩት። እንጀራ የሚቀርብልሽ ኒኬል ሳህን ረጅም እንደዚህ ረጅም ነው ሞላ ላይ ይሄ ገበታ ወንበር እንደዚህ እዛ ላይ ነው ምስር ይመጣል ይገለበጣል። እውነት በቆሎ እንጀራ ነው መሰለኝ። ስታሪው እዛው ላይ ቅልጥ ነው ልክ እንደ እስር ቤት ማለት ነው። እኛ ስንገባ ነገ ጠዋት ማለት ነው እንዴ ስማሙ ልብስ አንቺ ይቀራችሁ ነው አይደለም? ይሄ ብልጭ ድርግም ይላል። ላ አይደለም። ድሮም ተይዝ በርጋ እኮ መቀመጥ ይሄው ነው ጣጣ። እየቀረጽኩ አይደለም። ይሄ ታዲያ ምንድን ነው እየቀረጽኩሽ አይደለም። እና እንደዛ ነው። ስንቱ አለፈ። ይሄ በመጨረሻም ይሄው አረብኛውን ብሎ አልገባም አለኝ። አሁን ታግለን ትንሽ አሁን ይሻለኛል። ተመስገን ግን እግዚአብሔር ይመስገን። ሴትዬ አንድ ቀን በአረብኛ ተናግራኝ አታውቅም። በእውነት እኔ ሴትዬ ትለይብኛለች። አይ አንቺስ ምን አሳለፍሽ? አይ እንደምን አላችሁ እህቶቼ? ሰላም አላችሁ? እግዚአብሔር ይመስገን። ውሎ ጥሩ ነበረ። እግዚአብሔር ይመስገን በሰላም ውለን ይኸው ዛሬ ትልቅ የበረከት ስራ ሰርተናል። በቤታችን ሀሪሳ ሄደን ከዛ አሁን ደግሞ ያለነው በሰማዕቱ ቅዱስ ጊዮርጊስ ግቢ ውስጥ ነው ያለነው እና ለእህቶቼ አንዳንድ ጥያቄ ጠይቃችሁ ቤዛን ጠይቄያለሁ። አሁን ደግሞ ስንቴ ነው ስንትዬ እንግዲህ ለጥያቄ ተዘጋጅተሻል? አዎ የምችለው መሰለኝ። እሺ ስንቴ ወደዚህ ሀገር ለመምጣት ምን አነሳሳሽ? ወደ ሊባኖስ የመጣሁት ያው እንደ ማንኛውም ኢትዮጵያ እንደ ማንኛውም ሰው ሰርቶ ለመለወጥ እና ያው አንድ ልጅን ለማሳደግ ሌላ እሺ እዚህ ሊባኖስ ከመጣሽ በኋላ ያጋጠመሽ ችግሮች እና ፈተናዎች፣ አስቸጋሪ ደስ የሚልም ጊዜ ምን ይመስል ነበረ? እስኪ ለምን? አዎ በጣም ስደስት ነው። ገና ስመጣ እኔ በቃ የሆነ ሁሉም ነገር እንደ ሀገሬ ይመስለኝ ነበረ። በመጀመሪያ ስመጣ በሱዳን ነው የመጣሁት እና መቼም አይረሳኝም። መጋዘን ውስጥ ለ2 ቀን እዛ አድረናል። መቼም አልረሳውም። ያንን በቃ ችግር የስደት የምለውን ማለት ነው እና በጣም ነበር ያ እኔ ምነው ሀገሬ ብያለሁ። እንደ ሰው እኔ መጋዘን ውስጥ የሚከተተው እህል ነው። እንደ ብረት ውስጥ ነው ገብተን እዛ ውስጥ ያ እኔ በጣም መቼም አልረሳውም። እሺ እዚህ አሰሪዎች ጋር ከገባሽ በኋላ ያለው አቀባበል እና ከሴትዮች ጋር አሁን የስራ ግንኙነት ጥሩ ነበር? ወይ እግዚአብሔር ይመስገን ሴትዬ መልካም ናት። እኔም እግዚአብሔር ይመስገን ከሴትዬ ጋር በእውነት እንጃ ሰው እንደሚለው አይደለም ማለት አረብ ክፉም አለ ደግም አለ። በርግጥ እኔ እንጃ እስካሁን ድረስ እሷ ቤት ብዙ አመት ሰራ አንድ ቀን ተቀይራብኝም አታውቅም። በጣም መልካም ሰው እግዚአብሔርን የምትፈራ እና በጣም ደስ እና በጣም ሴትዬን በጣም በዚህ አጋጣሚ ላመሰግናት እወዳለሁ። እሺ እና አሁን እስካሁን በሰራሽው ስራ ተጠቃሚ ነኝ ብለሽ ታስቢያለሽ? የልብሽን ያሰብሽውን ነገር አሳክተሻል? እግዚአብሔር ይመስገን ያው ያሰብኩትን ሁሉም ባይሳካልኝ እግዚአብሔር ይመስገን ግን የበለጠውን ቢሆን ብዙ ነገሮች አድርጊያለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን ደስ ይላል። እና እስኪ አሁን ለእህቶቻችን የምትመክሪያቸው ነገር
እንደገና ጠይቂ። እሷ እየሳቅ ተነሽ እና ሂጂ ሰይ። አንቺ እኮ ስንት ዓመት ለምድሻል። እንዲያው እሺ በመጨረሻ አይኔን አጥቂው ከልጅ ማርያም እንደገና ጠይቂኝ። አይ እንደገና ጠይቂኝ። እንዴት ታረጋለሽ? በሶስት ወሬ ነው ቋንቋ የቻልኩት አለች። እኔ ደግሞ በአንድ ወሬ ነው የምለው። ኧረ በማርያም አንቺ እናትሽና እንደገና ቀይሪ እና በቃ ተነሽና ሂጂ። ችግር የለም ተጫወቱ። የመጨረሻ ጥያቄ ቆይ ስሚያት። አሁን አይ በይ የመጨረሻ መጠይቀሽ እስኪ አንቺ ቀርቷል የምትይ ለእህቶችሽ እዚህ በቤሩት ሊባኖስ እንዲሁም በሌላ በተለያዩ አረብ ሀገራት ላሉ እህቶች የምታስተላልፊ መልዕክት ካለ ከአንቺ ተሞክሮ? አዎ እኔ ቀረ የምለው ቅድሚያ ለራስ ጊዜ መስጠት፣ ራስን መጠበቅ። በቃ ሁሉም እኛ ለቤተሰብ ለሁሉም ለልጅ ለሁሉም የሚሆነውና ራሳችንን ጠብቀን ቅድሚያ ራሳችንን እህቴ እንዳለችው ለራሳችን ሲያመንም ቢሆን ወደ ሐኪም ቤት ሄደን ራሳችንን ማወቅ። በቃ ከምንም በላይ ቅድሚያ ራሳችን መስጠት። ደግሞ የሰው ልጅ ነገ ምን እንደሚገጥም ስለማናውቅ ቢሆን ትንሽም ቢሆን መያዝ ለራሳችን። አሁን ብዙ ጊዜ ከራሴ ጭምር ሲኖረን አንድ ሰው እንኳን ስጦታ ሲሰጡንም ለቤተሰብ ነው እንጂ ለራሳችን አንድ ነገር እንኳን አለ እና ነገ ሀገራችንም ስንገባ ከምንም በላይ ያስቀመጥነው ነው እና የሚቆየን ለራሳችን ትንሽ ማስቀመጥ አለብን። ለቤተሰብ አካድሙ ሳይሆን ለእናት ለአባት ግድ ነው፣ ግን የተወሰነ ደግሞ ለእኔ የሚለውን ማስቀመጥ አለብን ብዬ ነው የምለው። በጣም አመሰግናለሁ። ጥሩ ቆይታ ነበር ያለን እና እግዚአብሔር ያክብር። ሀይሚዬ እናመሰግናለን፣ እንወድሻለን እህታችን ይህንን ሀሳብ ስለጠየቅሽን። እየቀረጽኩሽ አይደለም እና እንደዛ ነው። ስንቱ አለፈ። ይኸው በመጨረሻም ይኸው አረብኛውን ብሎ አልገባም አለኝ። አሁን ታግለን ትንሽ አሁን ይሻለኛል። ተመስገን። ግን እግዚአብሔር ይመስገን ሴትዬ አንድ ቀን በአረብኛ ተናግራኝ አታውቅም። በእውነት እኔ ሴትዬ ትለይብኛለች። አንቺስ ምን አሳለፍሽ?